መልካም እንግዲህ የተለያዩ መረጃዎች ናቸው ያሉን። ወደ አማራ ክልል የሚወስዱ መረጃዎች በብዛትም በጥልቀትም ሰፋ ይላሉ። እነዚህን በቅደም ተከተል ማድረስ ነው የምጀምረው። ወደ ንፋስ መውጫ የሚወስደን መረጃ ነው የማስቀድመው። እንግዲህ ትላንትና መነጋገሪያ ከነበሩ ጉዳዮች መካከል አንዱ የንፋስ መውጫ ከተማ ሁኔታን የተመለከተ ነው። ከሰዓት በኋላ የፋኖ አባላት ወደ ከተማ መግባታቸውን ተከትሎ ይሄን ከዚህ በኋላ ምን ክስተቶች አሉ የሚለውን ለማጣራት አሁን ወደ አካባቢው ስልክ ደውለን ነበረ። እንግዲህ ምንድነው የነገሩን? ትላንትና የፋኖ አባላት ወደ ከተማው ዘልቀው ሲገቡ ደማቅ አቀባበል እንደተደረገላቸው እና ብዙ ወጣቶች ወጥተው ጋይንት ነው ማለት ነው ንፋስ መውጫ ስተና ብዙ ወጣቶች እንደተቀበሏቸው እና የህዝብ ስብሰባም ተደርጎ እንደነበርና በነበረው ስብሰባ ላይ በተለይ የጸጥታ የተቋማት ጥበቃና ሌሎች ጉዳዮች ላይ ንግግር መደረጉን ነው የገለጹልን። በዚህም በተለይ የአካባቢ የፋኖ ተወካዮች በዋናነት ስብሰባውን መርተው ነበረ። ከነዚህ መካከል ፋኖ ከፍ ያለው ደሴ ሌሎችም ይገኙበታል። በከተማ ውስጥ የሚገኙ የግልም ሆነ የመንግስት ተቋማትን ጥበቃ በተመለከተ በተለይ ባንኮች ላይ ጥበቃ እንደሚያጠናክሩና በዚህም የትኛውም ተቋም ስራ እንዳያቆም መነጋገራቸውን ነው እየሰማ ነው። ከዚህ በተጓዳኝ ሌሎች ጉዳዮች ምንድናቸው የሚለውን በተመለከተ እንግዲህ በተለይ የአካባቢውን አመራሮች በተመለከተ የደረሱ መረጃዎች አሉ። ትላንትና ገና 6 ሰዓት ገደማ ጀምሮ መከላከያ አካባቢውን ለቆ ሲወጣ ነው የአካባቢው አጠቃላይ የፖለቲካ አደረጃጀት የሚባለው የጸጥታ ኃይሉ የአድማ ብተናም፣ የማረሚያ ቤት ፖሊስ፣ የከተማ ፖሊስ፣ የብልጽግና እንዳለ አስተዳደሩ መዋቅሩ ወደ ተለያየ አቅጣጫ መሄድ የጀመሩት መከላከያ ከአካባቢው ነቅሎ ሲወጣ ነውና አብዛኞቹ እንደውም መከላከያ ጋር እንሄዳለን በማለታቸው መከላከያ አካባቢያቸውን ጠብቁ በሚል ተፈጥሮ እንደነበረም አብዛኞቹ የሄዱት እንግዲህ አካባቢው አስተዳዳሪዎች ወደ ሰሜን ወሎ ነው ተብሏል። በከጨጮህ በቅርብ ርቀት የሚገኝ ደብረ ዘይት የሚገኘው መከላከያ ካምፕ እዛ ሄደው ከገቡም በኋላ ብዙዎቹ በመከላከያ እዛ ሲሄዱ ጥሩ አቀባበል እንዳልተደረገላቸው ነው የሚገልጹት። የመጀመሪያው አካባቢያችሁን ለምን አጠብቁም ለምን ወደዚህ መጣችሁ የሚል ሲሆን፣ ሁለተኛው ደግሞ ጥቆማ የሰጣችሁ አካባቢውን ለፋኖ ያስያዛችሁ እናንተ ልትሆኑ ትችላላችሁ በሚል አብዛኞቹ ስልካቸው መነጠቁንም ነው የነገሩን። አንዳንዶቹ ደግሞ በእግራቸው ወደ ደብረ ታቦር መሄዳቸውንም ሰምተናል። አጠቃላይ እንግዲህ ጉዳዩ ከፍተኛ የሆነ መረበሽ ፈጥሮባቸው እንደነበር ነው የተገለጸው። ከዛ ቀደም ብሎ ማረሚያ ቤቱን በተመለከተ መረጃ አለ። ማረሚያ ቤቱ እንግዲህ እዛ አካባቢ ማረሚያ ቤቱ ትልቅ ማረሚያ ቤት ነው ይታወቃል። በዚህ ውስጥ ከነበሩ እስረኞች መካከል 5 ሰዓት ገደማ የተወሰኑትን መርጠው ወደ ሰሜን ወሎ ይዘው ሄደዋል የሚል መረጃ አለ። ከዛ በኋላ ግን የፋኖ አባላት ወደ ከተማው ሲገቡ በእስር ቤቱ የነበሩ እስረኞች እንዲወጡ ተደርገዋል። የተወሰዱት እስረኞች ምን አይነት ናቸው ተመርጠው የተወሰዱት የሚለውን በተመለከተ ማረጋገጥ አልተቻለም። የከተማው ሁኔታ ምን ይመስላል የሚለውን አጠቃላይ ስንመለከት እንግዲህ ሌሊቱን ምንም አይነት የተለየ የጸጥታ ችግር እንዳልገጠመ፣ ዛሬ ረፋዱንም በከተማው መደበኛ እንቅስቃሴ እንዳለ ነው የገለጹልን። ያም ሆኖ የትራንስፖርት እንቅስቃሴ ግን ከሰሜን ወሎ በተለይ ከመቄት በጨጮህ በኩል ያለው በመከላከያ ታግዷል ነው የሚሉን። ደብረ ዘይት አካባቢ እንቅስቃሴ ከዛ አካባቢ ትራንስፖርቱ በመከላከያ ተከልክሏል ነው ያሉት። ለምን እንደተከለከለ ግን ያወቅነው ነገር የለም ሲሉ ይህንን ለኢትዮ ኒውስ ገልጸዋል። ሌላው የዛው በቅርብ ርቀት አካባቢ የሳሊና ጎብጎብ አካባቢ አልፎ አልፎ የተኩስ ድምጽ ይሰማ እንደነበር የመረጃ ምንጮች ገልጸው ይህንን በተመለከተ ግን እንዲሁ ዝም ብሎ የተደረገ ተኩስ ነው እንጂ በአካባቢው ተፋላሚ ኃይል የሚባል የለም ብለዋል። ከሰዓት እላፊ ገደብ መጣሉን ነው በስብሰባው አንዱ ስምምነት ላይ የተደረሰበት የነገሩን። የሰዓት እላፊ ገደብ ተጥሏል። ከምሽቱ 1 ሰዓት በኋላ በከተማው ውስጥ መንቀሳቀስ እንደማይቻል ነው የፋኖ አባላት የሰዓት ገደብ እላፊውን እየጣሉት። ይሄ ደግሞ እንግዲህ ያው ዝርፊያና ሌላ እንቅስቃሴን ግምት ውስጥ በማስገባት ማህበረሰቡ ተስማምቶበት ነው ከምሽቱ 1 ሰዓት በኋላ የእንቅስቃሴ እንዳይኖር ትናንትና ስምምነት ላይ ተደርሷል ብለዋል። እንደው ይሄ በአካባቢ ያለው ሁኔታ ይሄንን ከሆነ ከዚህ ጎን ለጎን ምንድነው ትዝብታችን ነው የሚሉት የአካባቢ ሰዎች። በተለይ የብልጽግና አባላት አካባቢውን ለቀው የሄዱበት ሁኔታ ያን ያክል መረበሽ የመጣበት መከላከያ አካባቢውን ለቆ ሲወጣ እንግዲህ መከላከያ የወጣበት የራሱ ምክንያት ሊኖረው እንደሚችል ነው የሚገምቱት። አንዳንዶቹ ከስጋት አንጻር ነው፣ አንዳንዶቹ ደግሞ ምናልባት ከበላይ የመጣ ትዕዛዝ ነው
ብለው ይገምታሉ። ስጋቱን ሲገልጹ በአካባቢው በተለያየ አካባቢ ያለውን እንቅስቃሴ ስጋት ውስጥ ከቶት ሊሆን ይችላል፣ ወይም ደግሞ በራሳቸው ስምሪት ተጠርተው ሊሆን ይችላል የሄዱት። እነሱ ሲሄዱ አካባቢው ላይ የተፈጠረው ሁኔታ በተመለከተ የአማራ ክልልና አካባቢ አጠቃላይ ሊያሳይ የሚችል ምልከታ እንደሆነ ነው እንግዲህ አንድ ታዛቢ የገለጹልን። ይሄ ታዛቢያችን እንግዲህ ከኢህአፓ ጀምሮ ብዙ ፖለቲካን የሚከታተሉ ናቸው። አሁን በንፋስ መውጫ ከተማ የሚኖሩ ሰው ናቸውና መከላከያ በመድፍ በድሽቃ በሮኬት ወይም ደግሞ በዙ 23 የፖለቲካ አስተዳደር ሊጠብቅ እንደማይችል ነው የተመለከትኩት። ምክንያቱም መከላከያ ሌላም ጊዜ በየትኛውም ቦታ በካምፕ ውስጥ ሊቀመጥ አይችልም። የከተማን ጸጥታ እየጠበቀ ሊኖር አይችልም። ከመከላከያ መውጣቱ ይሄ ከሆነ ችግሩ አሁንም ሌላ ነው፣ ሊመለስ የማይችል ችግር እንዳለ ነው። የፖለቲካ ጥያቄዎችን ካልተመለሱ በስተቀር በዙ 23 በሮኬት እያንዳንዱ የወረዳና የገጠር ቀበሌ እየጠበቅ አትኖርም። ስለዚህ አሁን እነዚህ ሰዎች ከዚህ ነው ትምህርት ሊወስዱበት የሚችሉት። አጠቃላይ ለአማራ ክልል ያመላክታል የትላንትናው ሁኔታ ነው የሚሉት። መከላከያ ካምፑን ነቅሎ ሲወጣ በሙሉ አስተዳደሩ ፈረሰ። ይሄ መከላከያ የፖለቲካ ጥበቃ እንደማያደርግ መከላከያ በሌለበት ሁኔታ ደግሞ የአካባቢው አስተዳደርና የአካባቢው የፖለቲካ መዋቅር ራሱን ችሎ ሊቆም እንደማይችል እያሳየ ነው። ስለዚህ የህዝብን አመኔታ ያገኘ አካል ጋር መነጋገር ያስፈልጋል፣ ወይ ደግሞ የፖለቲካ መፍትሄ መስጠት ያስፈልጋል ብዬ አስባለሁ የሚል አስተያየትም ጨምረውልናል። ምናልባት እንግዲህ በዚህ ላይ ብዙ ሰው ሊስማማበት የሚችል ሀሳብ ይመስለኛል። ምናልባት አንተ ማስተያየት ካለህ በላይ ልትሰጥበት የምትችለው ነው ይሄኛውን ሀሳብ የሰጡን ሰው። ወደ ሌሎች መረጃዎች ልሄድ። በለሳ ትናንትና ፈንታ ሐዋርያት ተብሎ የሚጠራ አካባቢ ከባድ ውጊያ መደረጉን የመረጃ ምንጮች ገልጸውልን እኛም ይህንን በወቅቱ አድርሰናል። ከዛ በኋላ በአካባቢ ሄሊኮፕተር ጨምሮ በርካታ አምቡላንሶች ወደ አካባቢ ሲመላለሱ ማየታቸውን የመረጃ ምንጮቻችን ይገልጻሉ። ይሄ ደግሞ እንግዲህ በአካባቢ የነበረውን ሁኔታ በተመለከተ ከባድ ጉዳት ስለመድረሱ ማሳያ ይሆናል ነው ያሉት። ዛሬ በአካባቢ የነበረው ውጊያ ግን ቆሟል። ሆኖም ግን ውጥረቶች አሉ ብለዋል። ከማክሰኝት እስከ ፈንታ ሐዋርያት ድረስ ባሉት አካባቢዎች ከፍተኛ የሆነ ውጥረት አለ ነው የሚሉት። አምቦ ተብሎ የሚጠራው አካባቢም አምቦ በር ተብሎ የሚጠራው አካባቢ አልፎ አልፎ የተኩስ ድምጽ እንደሚሰሙ የመረጃ ምንጮቻችን ይህንን ገልጸውልናል። ይሄ ጎንደር ዙሪያና በለሳ አካባቢ ያለው መረጃ ነው። ወደ ሰሜን ወሎ ስንመጣ ደብረ ዘቢጥ፣ ኮኪት እና አግሪት የተባሉ አካባቢዎች እነዚህ እንግዲህ ከንፋስ መውጫ ከተማ ደግሞ ከጋይንት በቅርብ ርቀት የሚገኙ አካባቢዎች ናቸውና እነዚህ አካባቢዎች ላይ መሳሪያ እየተነጠቀ እንደሆነና ሰሞኑን በአካባቢ ያለውን እንቅስቃሴ በተመለከተ ውጥረት መኖሩን ነው የመረጃ ምንጮቻችን የገለጹት። የተመዘገበም ይሁን ያልተመዘገበ የመንግስትም ይሁን የግል ታጣቂዎች መሳሪያችሁን አምጡ እየተባሉ በመከላከያ እየተነጠቁ ስለመሆናቸው ነው የነገሩን። እዚህ ደብረ ዘቢጥ፣ ኮኪትና አግሪት አካባቢዎች ሰሜን ወሎ መቄት ወረዳ ማለት ነው። በነገራችን ላይ ከጋይንት የሄዱ የፖለቲካና የፖሊስ አመራሮች ደግሞ የብልጽግና አመራሮች አብዛኞቹ እዚህ ደብረ ዘቢጥ የሚገኝ የመከላከያ ካምፕ አካባቢ ነው ያሉት። አብዛኞቹ ትምህርት ቤት ውስጥ እንዳሉ ነው የነገሩን። ከነዚህ ውስጥ ነው ብዙዎቹ ስልካቸው ተቀምቶ እናንተ ከፋኖ ጋር ግንኙነት አላችሁ እየተባሉ እንደሆነ የገለጹልን። የደብረ መቄት በትላንት ነው የመረጃ ጊዜያችን እንግዲህ አግሪትና ፍላቂት አካባቢ እንቅስቃሴዎች ስለመኖራቸው ስንገልጽ ነበረ። አሁን በአካባቢው ከፍላቂት በኋላ ወደ እነዚህ አካባቢዎችም የትራንስፖርት እንቅስቃሴ እንደቆመ ነው የመረጃ ምንጮቻችን የነገሩን። ሌላ መረጃችን ወደ ምዕራብ ወሎ አማራ ሳይንትና ወደ እነዚህ አካባቢዎች የሚወስድን ነው። ከነዚህ አካባቢዎች ያገኘነው መረጃ ወግዲ፣ አማራ ሳይንት፣ መሀል ሳይንት አካባቢ በዚህ አካባቢ የነበሩ ከባድ መሳሪያዎች ወደ ኋላ ወደ አቀስታ እየተጫኑ ሲወጡ ተመልክተናል ብለዋል። በአካባቢ እንግዲህ ሰሞኑን የተኩስ ልውውጥም ሲደረግ እንደነበር የግንባር ውጊያም እየተደረገባቸው የነበሩ አካባቢዎች እንደነበሩ ስንገልጽ ነበር። እንግዲህ ትልልቅ መድፎችን ጨምሮ ከአካባቢ ወደ አቀስታ አካባቢ እየወጡ ነው የሚል መረጃ ነው የሰጡን። በአካባቢ የነበረው ተኩስ ቆሟል። ተንታ አካባቢ ተንታ ከተማ እንግዲህ ወደ አጅባር ማለት ነው። ትናንት ማምሻውን ከተማ አካባቢ ተኩስ እንደነበር ገልጸው የመረጃ ምንጮቻችን ይህንን በተመለከተ ግን ዝርዝር መረጃ ማግኘት እንዳልቻሉ ነው የገለጹልን። ወደ ማዕከላዊ ጎንደር ስንመለስ ጨዋሂትና ጎርጎራ አካባቢ እንደዚሁ ውጥረቶች ስለመኖራቸው መረጃ ምንጮቻችን ይጠቁማሉ። ጨዋሂት አካባቢ በተለይ በምሽት 12 ሰዓት በኋላ እንግዲህ ከቀኑ ማለትም ይቻላል ከዚህ ሰዓት በኋላ ሰዎች በእንቅስቃሴ እንዳያደርጉ ጫና ይደረጋል።
በዚህ ጊዜ በጎዳና ላይ የተገኙ ሰዎችም ካሉ ወደ ቤታችሁ ግቡ በሚል የመከላከያ አባላት ጫና ሲያደርጉ ተመልክተናል። ይሄ ደግሞ የሆነው በአካባቢው ካሉ ተገማች ሁኔታዎች አንጻር እንደሆነ ነው የመረጃ ምንጮቻችን የገለጹት። ይሄም ሆኖ ጎርጎራም ሆነ ጨዋሂት እንግዲህ ወደ ምዕራብ ደንቢያ አካባቢ ማለት ነው የተለየ ተኩስ ሆነ ውጊያ በአካባቢው የለም። ሆኖም ግን በከተሞቹ ላይ ይህንን ተመልክተናል ብለዋል የመረጃ ምንጮቻችን። ተጨማሪ መረጃ እዚሁ ደቡብ ጎንደር እስቴ አካባቢ እንደገና ውጥረት አይሏል ይላሉ የመረጃ ምንጮቻችን። ሰሞኑን እንግዲህ ከፍተኛ ውጊያ ከተደረገባቸው አካባቢዎች አንዱ እስቴ መካነ ኢየሱስ ከተማ ዙሪያና ከተማው አካባቢ ነው። ውጊያው ከቆመ 3 ቀናት የሆነው ቢሆንም እንደገና ዛሬ በአካባቢው ከፍተኛ ውጥረት አለ ብለዋል። ይህንን ውጥረት ተከትሎ ብዙ ነዋሪዎች ከፍተኛ ስጋት ውስጥ እንደሆኑ ነው የገለጹልን። ደቡብ ወሎ ደላንታ እዚህ እንግዲህ አንድ አሳዛኝ መረጃ ነው የደረሰን። ደቡብ ወሎ ደላንታ 2 ወንድማማቾች በአሰቃቂ ሁኔታ ስለመገደላቸው እና አስክሬናቸው ላይ እንደዚሁ ተመሳሳይ አስክሬናቸው እንዳይነሳ ተደርጎም እንደነበር ነው የሚገልጹልን። በደላንታ ወረዳ ተንበኮ ተብሎ በሚጠራ ቀበሌ 2 ታላቅና ታናሽ ወንድማማቾች አስራት የምሩና መለሰ የምሩ የሚባሉ ወንድማማቾች ናቸው የተገደሉት። ፋኖ ናቸው በሚል ነው ቤታቸው ተከቦ በጥይት ተደብድቦ ከተገደሉ በኋላ አስከሬናቸውም እንዳይነሳ ወደ መንገድ ተጥሎ እንደነበር ይገልጻሉ የመረጃ ምንጮቻችን። ይሄ ከዚህ ጋር በተያያዘ በደላንታ በተለይ ወገል ጤና ከተማ ዙሪያ እንደገና ውጥረት ስለመኖሩም ይገልጻሉ የመረጃ ምንጮቻችን። ይሄም ሆኖ ውጥረቱ ቢኖርም ግን በአካባቢው የተለየ ነገር ስለመኖሩ ግን እስካሁን ድረስ እየተመዘገበም ወይ የታየ ነገር የለም። ተኩስም ውጊያም የለም ብለዋል የመረጃ ምንጮቻችን። ወደ ደቡብ ወሎ በዚሁ ምዕራብ ወረዳዎች ተብለው ከሚጠሩት አንዱ የጃማ ወረዳ ነው። ሊባኖስ እና አቦልድ ተብሎ የሚጠሩ አካባቢዎች ትላንትና ውጊያ እንደነበር የመረጃ ምንጮቻችን ገልጸዋል። በዚህ አካባቢ በነበረው ውጊያ መከላከያ የከባድ መሳሪያዎችን ሽፋን ሲሰጥ የፋኖ አባላትና የሚሊሻ አባላት መካከል ነው ውጊያ የተደረገው። በዚህም እንግዲህ እስከ 6 የሚደርሱ የሚሊሻ አባላት ላይ ጉዳት ስለመድረሱ የመረጃ ምንጮቻችን ገልጸው አሁን ግን በአካባቢው ምንም የተኩስ ድምጽ እንደሌለና ውጊያው እንደቆመ ነው የገለጹልን። ሌላው መረጃችን ወደ ሰሜን ሸዋ የሚያመጣን ነው። ወደዚህ ሚዳ እና መራኛ አካባቢ እዚህ አካባቢ እንግዲህ ባለፉት 3 ሳምንታት በተከታታይ ስናቀርበው እንደነበረው አልፎ አልፎ ውጊያ አንዳንዴ የሚቆም የከባድ መሳሪያ ጭምር የታገዘ ውጊያ እየተደረገ መሆኑን ስንገልጽ ነበር። ዛሬ ውጊያ ባይኖርም ግን በተለያዩ አካባቢዎች ውጥረቶች አሉ። ከከተማዋ መውጫዎች አካባቢዎች ከባድ መሳሪያዎችም እየተደገኑ እንደሆነና ይሄ ውጥረት በነዋሪዎቹ ላይ ስጋትም እንደፈጠረ ነው የገለጹልን። ከከተማዋ መውጫዎች 4 በሮች አካባቢ ከባድ መሳሪያዎች ተደግነዋል ብለዋል። ሰሞኑ እንግዲህ ከሚዳ ከመራኛ ከተማ አቅራቢያ ባሉ አካባቢዎች ነበር ውጊያ የነበረው ድምድም ጨምሮ። አሁን ግን ወደ ከተማው ዙሪያ ነው ውጥረት ያለው ሲሉ ነው የመረጃ ምንጮቻችን የገለጹልን። ሌላው መረጃችን እንደዚሁ ወደ ውጫሌ አካባቢ የሚወስደን ነው። ውጫሌ አካባቢ ተመሳሳይ የሆነ ውጥረትና ፍጥጫ እንዳለ ነው የገለጹልን የመረጃ ምንጮቻችን። እነዚህ እኔ ያስኳቸው የመስክ መረጃዎቹ ነው። ከነዚህ ባሻገር ደግሞ ትላንትና በደሴ ከተማ የአማራ ክልል አስተዳዳሪ አቶ አረጋ ከበደ ከከተማ ነዋሪዎች ጋር ውይይት ማድረጋቸውን የመረጃ ምንጮቻችን ገልጸዋል። በእርግጥ በመንግስት ሚዲያዎች ተዘገበ ቢሆንም ግን መሰረታዊ የሆኑ የፖለቲካ ጥያቄዎች መነሳታቸውን ነው እየሰማ ነው። የመረጃ ምንጫችን ምንድነው የሚለው እንግዲህ ይቀርባሉ የተባሉ የብልጽግና ሰዎች ለብልጽግና ድጋፍ ያደርጋሉ ተብሎ የገቡ ሰዎች ቢኖርም አንዳንዶቹ እውነቱን በመጋፈጥ ጥያቄዎችን አንስተዋል ነው የሚሉት። ከነዚህ ጥያቄዎች መካከል የፖለቲካ መፍትሄ ብቸኛው አሁን አማራ ክልል ያለው ቀውስ ብቸኛ መውጫ መንገድ ነው የሚል ጥያቄ ተነስቷል። እናንተ እንደምትሉት በተደጋጋሚ በብዙ ቦታም ጥያቄውን እያቃለላችሁ ተቆጣጥረነዋል፣ የጥይት ግለሰቦች እንቅስቃሴ ነው የምትሉት እሱ እንዳልሆነ በደንብ ልትፈትሹት ይገባል። በዚህ ሁኔታ ምን ያክል መሄድ ይቻላል? የህዝብ ጥያቄዎች አሉ፣ የታወቁ ጥያቄዎች ናቸው። ሰዎች አዲስ አበባ መግባት አትችሉም እየተባሉ በሚመለሱበት ሁኔታ
ምንም ጥያቄ እንደሌለና ይህን እንቅስቃሴ የሚያደርጉት የተወሰኑ ግለሰቦች ከዛ ማለፍ ሲል ዘራፊ ቡድኖች እያላችሁ የምትገልጹት ህዝቡን በትክክል እንዳልሰማችሁት እንዳላወቃችሁ ነው እና የፖለቲካ መፍትሄ ያስፈልጋል የሚል ጥያቄ እንደተነሳ ነው እየሰማ ነው። እንግዲህ ጥያቄዎቹን እኛም ይዘናቸዋል፣ እኛም ለመፍታት እየተንቀሳቀስ ነው። ግን እኛ የያዝናቸውን ጥያቄዎች እንዳንፈታ የሚያደርግ እንቅስቃሴ ነው የገጠመን የሚል ምላሽ መሰጠቱንም እነዚህን ነው የነገሩን የመረጃ ምንጮቻችን። በአንተ በኩል ያሉትን መረጃዎች አስከትለዋል። በጣም አመሰግናለሁ በለጠ። ሸዋ አካባቢ ያገኘ ነው አንድ መረጃን ላንሳና ወደ ምዕራብ አማራ አካባቢ ያሉትን እንሄድባቸዋለን። ትናንት ደብረ ብርሃን አካባቢ የነበረውን መረጃ ስናቀርብ እንደነበር የሚታወስ ነው። በተለይ ትናንትና ደብረ ብርሃን ከፍተኛ ውጥረት እንደነበርና በተለያዩ የከተማ አካባቢዎች ከተማዋን ዘርዝረን ነው ውጥረት የነበረባቸውን የቤት ለቤትና የመንገድ ላይ ፍተሻ የነበረባቸውን ስናቀርብ የነበረው። ይህም ሆኖ ግን ሌሊቱን ተፈጥሮ የነበሩ ጉዳዮችን በተመለከተ ዛሬ የደረሰን መረጃ የሚያሳየው በሶስት የተለያዩ የከተማ አካባቢዎች ያልታወቁ ኃይሎች ወሰዱት በተባለ እርምጃ ከ10 ያላነሱ ሚኒሻዎች መገደላቸውና በርካቶች መቁሰላቸውን ነው የመረጃ ምንጮቻችን ያረጋገጡት። በደብረ ብርሃን ከተማ በተለይ አዲስ አበባ መውጫ ዳሽን ተብሎ የሚጠራው አካባቢ፣ ረግረግ ተብሎ የሚጠራው ይሄ ደግሞ መርሃቤቴ መውጫ አካባቢ፣ እንዲሁም ደግሞ በሬሳ ወንዝ ድልድይ አካባቢ ልዩ ስሙ ጻድቃኒ ህንጻ አካባቢ ነው። እነዚህ ሶስት ቦታዎች ላይ ያልታወቁ ኃይሎች ማታውን ወሰዱት በተባለ እርምጃ ከ10 ያላነሱ ሰዎች ናቸው ወይም ሚኒሻ አባላት ናቸው የተገደሉት። የቆሰሉትም በርካቶች ናቸው ሲሉ ነው የመረጃ ምንጮቻችን የገለጹት። በትናንትናው ዕለት እንግዲህ በለጠ ደግሜ ማስታወስ የምፈልገው ከፍተኛ ፍተሻ ሲደረግ እንደነበርና በፍተሻው ወቅትም ተይዘው የታሰሩ ሰዎች ስለመኖራቸው መረጃውን ማድረሳችን ማስታወስ ፈልጋለሁኝ። በሌላ በኩል በዛሬው ዕለት ለሁለተኛ ቀን ውጊያ እየተደረገ ያለባቸው አካባቢዎች እንዳሉ መረጃዎች ጠቁመዋል። በተለይ ከባህር ዳር በቅርብ ርቀት ከሚገኙ ከተሞች መካከል መራዊን በትናንትናው ዕለት የነበረው መረጃ አቅርበናል። ዛሬም ለሁለተኛ ቀን በሰሜን ሜጫ ወረዳ መራዊ ከተማና በተለያዩ ሌሎች አካባቢዎች ሰፊ ቦታዎችን የሸፈነ ውጊያ ነው ዛሬም ድረስ እንደቀጠለ የመረጃ ምንጮቻችን የሚገልጹት። እንዲያውም ውጊያው ተስፋፍቶ ዛሬ ላይ በደቡብ አቸፈር ወረዳ ዱርቤቴ ከተማ አካባቢም የከባድ መሳሪያ ተኩስ እንደሚሰማና በአካባቢው ላይ ከፍተኛ ውጥረት ከመንገሱ ባለፈ ከባድ መሳሪያዎች ወደ ከተማዋ እየተወረወሩ መሆኑን ተከትሎ ነዋሪዎች ከቀያቸው ከቤታቸው እየወጡ ወደ ገጠር አካባቢዎች እየሸሹ ስለመሆኑ ነው የመረጃ ምንጮቻችን የገለጹት። በተለይ በለጠ የዚህ እንግዲህ መረጃዎች እንደሚያመለክቱት የመሳሪያ አይነቶችንም ይገልጻሉ። ተዋጊዎች አሉ በማይባልበት ሁኔታ በከተማ ውስጥ ወይም ነዋሪዎች ባሉበት ቦታ ሁሉ ነው እያረፉ ያሉት እና ሲቪል ተቋማትም ንጹሃንም ነው በዚህ እየተጎዱ ያሉት። ለአብነት አሁን ዱርቤቴ ነዋሪዎቹ በጠዋቱ እንዲወጡ ያስገድዳቸው ከዳንግላ አቅጣጫ የሚመጣ ኃይል ነው ከባድ መሳሪያውን የሚያስወነጭፈው። በዚህም ቤቶች ጉዳት ደርሶባቸዋል። ነዋሪዎችም የተጎዱ አሉ። አሁን ይህንን ጉዳቱን በውል ለማጣራት ስለሚያስቸግር እንጂ ሲሉ ነው የመረጃ ምንጮቻችን የሚገልጹት። በመራዊም ለሁለተኛ ቀን በጠዋት ነው እንደዚሁ ተኩስ የተጀመረው ይላሉ። ከባድ መሳሪያዎችን ጨምሮ ጥቅም ላይ የዋሉበት ውጊያ ነው እየተደረገ ያለው። በዚህ ውጊያ የትናንትናው ዕለት የነበረውን አጠቃላይ መረጃ ሲገልጹ በጣም በርካታ ንጹሃን ሳይጎዱ እንዳልቀሩ ይገልጻሉ። አንድ የዓይን እማኝነቱን የገለጹ ሰው 5 ንጹሃን መጎዳታቸውንና ወደ ሕክምና ተቋም ለመውሰድ ርብርብ የሚያደርጉ ሰዎችን በዓይኔ ተመልክቻለሁ ይላሉ። በርካታ ሰዎች ከከተማው ሲወጡም እንደዚሁ እንደተመለከቱ ይገልጻሉ። የንጹሃን ነዋሪዎች መኖሪያ ቤቶች በከባድ መሳሪያ መፍረሳቸውን ይገልጻሉ። የሲቪል ተቋማት ወይም ደግሞ የትምህርት ተቋማትም እንደዚሁ ጉዳት እንደደረሰባቸው ያነሱና እንደ አብነት መራዊ ቴክኒክና ሙያ ማሰልጠኛ ኮሌጅ ጉዳት ከደረሰባቸው መካከል እንደሆነ ያነሳሉ። በዋናነት ውጊያው ቻይና ካምፕ ተብሎ የሚጠራው አካባቢና እንጉቲ ተራራ አካባቢ እንደሆነ ያነሱና በተለይ ከእንጉቲ ተራራ አቅጣጫ ነው ከባድ መሳሪያዎች ወደ ከተማው የሚወረወሩት ይላሉ። በተፋላሚ
ወገኖች በፋኖ ኃይሎችና በመከላከያ ማለት ነው የደረሰው ጉዳትም ከባድ እንደሆነ ግምታቸውን ያስቀምጣሉ። ከውጊያው ክብደት አንጻር በዛሬው ዕለት እንግዲህ ውጊያው ለሁለተኛ ቀን ቀጥሏል ሲሉ ነው የገለጹልን። በዚህ ቀጠና በአጠቃላይ መራዊ እንግዲህ ሰሜን ሜጫ አጎራባች ወረዳዎች ደቡብ አቸፈር፣ ሰሜን አቸፈር እንደዚሁ በሰሞኑ ከትናንትና ዛሬ ውጥረት የነገሰባቸው አንዳንድ ቦታዎችም ቀደም ብዬ እንደጠቀሱትኝ ውጊያ የሚካሄድባቸው ናቸው። ለምሳሌ ሰሜን አቸፈር በቀጥታ ውጊያ የሚደረግበት ወረዳ ባይሆን እንኳን በተለያዩ አካባቢዎች ወደ ወረዳው በፋኖ ኃይሎች ከተያዘ የቆየ ነው። ወደ ወረዳው ለመግባት በቁንዝላ በኩል ከጎርጎራ አቅጣጫ በጀልባ ሁሉ ለመግባት ተሞክሮ እንደነበርና በዚህ ምክንያትም ተኩስ ልውውጥ እንደነበረ፣ ሆኖም ግን በጀልባ የመጡ ኃይሎች መመለሳቸውን ተከትሎ ተኩስ እንደቆመም እንደዚሁ የመረጃ ምንጮቻችን ገልጸዋል። ይሄ እንግዲህ አካባቢው ላይ አሁንም ድረስ ውጊያ ያለበት ስለሆነ የጉዳቱ መጠን ነዋሪዎች ከጠቀሱት ሊልቅ እንደሚችል ነው ስጋታቸውን የሚገልጹት። በተጨማሪ እንግዲህ አጎራባች አካባቢዎች ስንል አሁን የጠቀስናቸውን ወረዳዎች ብቻ ሳይሆን ወደ ዳንግላ፣ አዲስ ቅዳም እስከ ኮሶበር ድረስ ከፍተኛ ውጥረት እንዳለ ትናንት ከውጥረቱ ባሻገርም አዲስ ቅዳም አካባቢ እንደዚሁ ለአጭር ጊዜ የቆየ ተኩስ ልውውጥ እንደነበርና ሙሉ በሙሉ ከባህር ዳር ወደ ኮሶበር ፍኖተ ሰላም የሚወስደው መንገድ ለአገልግሎት ለትራንስፖርት አገልግሎት ዝግ ሆኖ ነው ያለው። በትናንት ጀምሮ ዛሬም ድረስ ምንም አይነት የትራንስፖርት አገልግሎት በአካባቢው ላይ የለም። እንግዲህ ያለው ሁኔታ በዚህ መልኩ የሚገለጽ ነው። ምናልባት በሌላ የመረጃ ክፍለ ጊዜያችን ያለውን ሁኔታ እንደዚሁ ተጨማሪ መረጃዎችን ልንመለስባቸው እንሞክራለን። ወደ ምዕራብ ጎጃም አንድ ቦታ ላይ ከዚህ በፊት ዋድ ኢየሱስ የሚባል ደንበጫ ከተማ አቅረብ ርቀት መስከረም 29 እስከ ጥቅምት 1 ድረስ የነበረውን ከባድ ውጊያ በማንሳት የደረሰውን ጉዳት መዘገባችን የሚታወስ ነው። በለጠ በጣም በርካታ ሰዎች ናቸው በዚህ ጊዜ የተገደሉት፣ ንጹሐን ማለት ነው። አስገድዶ መድፈርም ተፈጽሟል። ንብረታቸው በግዳጅ የተወሰደባቸው እንዳሉ መረጃውን ማስታወስ ፈልጋለሁኝ። በተለይ ለግዳጅ ተብሎ መኪኖቻቸው ወደ ደንበጫ ከተማ ከተወሰዱ በኋላ ንብረታቸውን ለማስመለስ እንግዲህ ከግዳጅ በኋላ ማለት ነው እስከ 100 ሺህ ብር የተጠየቁ ሰዎች ስለመኖራቸው ዋቢ አድርገን መረጃዎችን ጠቅሰን ነበረ። ዛሬም ወደዚህ ወደ ዋድ ኢየሱስ እንግዲህ ከዛ በኋላ መከላከያ ተመልሶ ነበረ ወደ ደንበጫም ወደ አጎራባች ከተማ ዋድ ኢየሱስ መሄዱ መንቀሳቀሱን ተከትሎ ነዋሪዎቹ ከዚህ ቀደም የነበረውን አሁን ሳስታውሰው የነበረውን ሁኔታ በማስታወስ በስጋት ከቀያቸው የወጡ ስለመሆኑና በአካባቢው ላይም የፋኖ ኃይሎች በመኖራቸው ውጊያ ሊቀሰቀስ እንደሚችል በመገመት ከቀያቸው የወጡ ስለመሆኑ የመረጃ ምንጮቻችን አረጋግጠዋል። ዛሬ በጠዋት ነው እንግዲህ ይሄ እየሆነ ያለው። ምናልባት የዚህንም መረጃ ተጨማሪ ለማግኘት እንሞክራለን። በመጨረሻ በእኔ በኩል ካሉ መረጃዎች መካከል እንግዲህ የአቶ አረጋ ከበደ አስተዳደር በአማራ ክልል የገቢዎች ስብሰባ እያደረገ ነው፣ ማለት የግብር ስብሰባ። በዚህም በሩብ ዓመት ከያዘው እቅድ መካከል የአማራ ክልል ማለት ነው 34 በመቶ ብቻ እንደሸፈነ ነው የክልሉ ቴሌቪዥን የዘገበው። ለምሳሌ በቁጥር ሲቀመጥ 18 ቢሊዮን ብር በሩብ ዓመቱ በ2016 ሩብ ዓመት ገቢ መሰብሰብ አቅዶ እንደነበረ፣ ነገር ግን እስካሁን የተሰበሰበው 6.2 ቢሊዮን ብቻ ወይም ደግሞ በመቶኛ ሲቀመጥ 34 በመቶ ብቻ እንደሆነ ይገልጻል። ለዚህ ምክንያቱ ደግሞ ለገቢው መቀነስ የሰላም እጦት ስለመሆኑ ያነሳና ገቢ ለመሰብሰብ ወይም ገቢ ከመሰብሰብ አኳያ ያለውን እንቅስቃሴ ሲታይ ዞኖችና ከተማ አስተዳደሮች አሳሳቢ በሚባል ደረጃ ስለመሆናቸው ነው እንደዚሁ ዘገባው የሚጠቁመው። እነዚህ ናቸው እንግዲህ የበለጠ መረጃዎቻችን። በድጋሚ አመሰግናለሁ። የተከበራችሁ ተመልካቾቻችን፣ ነጻ አንደበት የዚህ ክፍለ ጊዜ መረጃዎች እነዚህ ነበሩ።